የሚሄደው ማን ነው? አልናገርም። መከራ ነው ደግሞ ከተናገርክ። በመጥፎ አካሄድ ሰው ነኝ ያለው እኮ መቼም ከዚህ ገብቼ ባልናገር ቤቴን ባልከፍት ክፉና ደጉን መለየት አይከብደኝም። የነበርኩበት መድረክ ነው። ግን በቀናይነቱ በሪያሊቲው መንገዶች ግን ከማንም ጋር ሀሳብ ልዩነት የለኝ። መታወቅ ያለበት ማለት ነው። ሁልጊዜ እቺ ነገር ስለምሰማ እና አሁንም ቴንኪው ጆከር። እኔም ከዚህ በላይ የሚሄድበት ፖይንት አይኖርም። እኔ በጣም ደህና ነኝ፣ በጣም ሰላም ነኝ። በገንዘብ የምትሉ ኖ እንደ በላይ ዘለቀ ነው የምሰቀል እንጂ ገንዘብ አልፈልግም። እንደዚህ ያለ እኮ እንደዚህ ፈልጉ ነው። እባካችሁ ተውኝ፣ ትርጉሙን ተውት። ጆከር አንድ ነገር ልንገርህ፣ የክስ ወረቀቱን አውጥቶ ያሳየን አሉኝ። ተንታኝ የሚባሉ ማለት ነው የሆነ መንደር ልጆች። በቃ አሁን እንደ ንጉስ ሚያቸው ሰዎች አሉ፣ የሆነ በግራ ጎን ያሉ። እንግዲህ አንተ ያው የዚህን ነገር ጠንቀቀ ከኔ በላይ ብዙ ነገር ስለምታውቅ ማለት ነው። ገባ? ይህን አውጥተህ ሰጠህ ማለት የትኛው ዓለም ስትሽከረከር ያችን ሰነድ ይዞ እንዲያሳድድ። አሁን አዋቂ የተባለ ሰው ይህን ጥያቄ ይጠይቃል። ልኩት እኮ ለዛ ነው። ለምን መሰለው እኔ አላቅም፣ ብቻ ስንበዛ በጣም አጨርሰው። አትናገር ያልከው ፖይንት ስለሚዘጋው አትጨርሰው። እሱን ነው ይገባኛል። ግን ስንበዛ በጣም መልካም ነበር። ግን እርስ በርሳችን እንዲህ እየተገፋፋ እየተቀናነሰ ከሚዲያ ላይ መጥፋቱ ለእኛ ትላንት ምሳሌ ካየ እነ ጀዋር መሐመድ ማለት ማውራት ከፈለኩኝ አወራበታለሁ በዚህ ጉዳይ ላይ። በዶላር ተገዝቶ ፌክ 86,000 ሰው ይዘው ቢቀመጡ ፖለቲካውን ይዘነዋል። ማህበረሰቡ ከኛ ጎን ነው። ምን ያክል አቅም አለን አይደለም? እሱን ተው። የኛ 100 ሰው ይዘን የምንሰጠው ሐሳብ ይበልጣል። ግን የሆነ ነገር ሲነሳ ግር ብሎ መጥቶ የሚጠበጥበ የራስ ሰው። ጥቅማችሁ ምን ላይ ነው? መረጃ አውጡ፣ አሳይ የክስ ወረቀትን። ዛሬ የክስ ወረቀቱን ሲያሳይ ስሙ ሊወጣ ነው አይደል? ለማን ነው አሳልፋችሁ እየሰጣችሁ? አልፈልግም ማለት የገንዘብ እርዳታ አይዞ ግን አለው ከጎንህ ነው ማለት ትልቅ ነው። በእርግጥ ህዝቡ አንተም እኔም አንፈርድበትም። ትላንት ቸገረን እንዲሆነ በዚህ ሁነን እስር ቤት ገብተን ታስረን ምን ተብለን በሚሊዮን በዝብዘውታል ከግለሰብ ጀምሮ። አንተም እኔም የምናውቀው ብዙ ጉዳይ አለ። ይሄ ነው በዚህ መጥቶ በዚህ ወርዶ እንደዚህ ሁኜ ለዚህ ትግል ስለ ይሄን ከፍዬ ሁሉም የተቻለውን ያክል ዋጋ ይከፍላል። የተቻለውን በቻለው አቅም ይሰራል። ሚዲያውን አብረን ብንቆጣጠረው በጣም መልካም ነው። ግን ለግል ወዲያችሁ ለግል ጥቅማችሁ ደግሞ ኪሳችሁንም የሞላችሁበት አላችሁ። እናንተ ሰዎች ዛሬ አሁን ከሳሽ ነቃሽ ቲክታክ እኮ በሚሊዮን ቢዝነስ ሰርታችሁበታል። ያውም በአማራ ትግል ውስጥ በዛች ጠባብ በቴሌግራም ግሩፕ እሱም ጀማሪ ነበር፣ እኔም አለሁ ስንል ከቴሌግራም ግሩፕ ጀምረን ሚኪ ጋር እላፊ ተጣልተን በፖለቲካ ውስጥ ትጣላለ ትጋጭ እላፊ ተጣልተን እናውቃ። ግን ከጫፍ እስከ ጫፍ ከአጀማመራችን ጀምሮ አብረን ነው የጀመርነው እጅ ለእጅ ተያይዘን። ዛሬ እነዛ ሰው የራሳቸውን ነገር ይዘው አግልለዋል። ከማግለል ማልፋቸው ደግሞ በጣም ነፃነት አለበት ሀገር ሙሉ ሁሉ ነገር ሙሉ የሆነበት ሀገር እየኖራችሁ እንደዚህ ደካማ ሰው ላይ የተለያየ ጣስ ቀስሩ ደግሞ ለሌላው ወደ ትግል ለሚመጣና ድክመት አለበት ቦታ ሁሉም እረዳለሁ እያለ አይደለም ለማህበረሰቡ ነው እዚህ የሚመጣው። እንደ ለውጥም ያችን ተመርኩዛችሁ ልትቀየሩበትም ገንዘብ ልትሰሩበትም የመጣ እናንተ እየሰራችሁ እየወጣችሁ ነው። አለን ተንጣለን እኛ ቀርተናል። ግን ሰላማዊ ሀገር ሆናችሁ ምንም የማይደርስባችሁ በነፃነት የምትኖሩ እዚህ መታችሁ አማራ ከጀርባ በኩል ከገዳይ ቡድን ጋር የምትንቀሳቀሱ የአማራን ትግል የምታፈርሱ ሚሊዮኖች አላችሁ። በምላስ አይደለም አግባብ ባለው መንገድ። ስለዚህ አንተ ማንም ማሳይ ስላለህ ችግርህን ሁሉ ነገርህን አንተ ጋር ነው ያለው። እኔ አንድ ቀን ይሄ ደረሰብኝ ይሄ ሆንኩኝ እንደዚህ ተከስቼ እንደዚህ ወደኩ ምናምን እሱንም እንትን ብየው አላውቅም። ግን ለማንም ሰው ማብራራት የለብም። ለማንም አውጥተህም ይሄ ነው ብለህ ማሳየት የለብም። ሲጠይቁ መበሳጨት የለብም ለማለት ፈልጌ ነው። አመሰግናለሁ።
እሱ ነው ያ እንዳጋጣሚ ቺም ቃል ወጣችብኝና እችን ነው ማለት እና እኔ አሁን ለማስረዳት ምናምን አይደለም። ለምን ሰው እንዲረዳኝ ምናምን ነው እዛ ፋይል ወጥቻለሁ፣ እዛ ኮሜንት ላይ ወጥቻለሁ። ግን ቢያንስ ብዙ የምናገረው ነገር ይኖራል። ግን አሁን መናገር ማልችል ስለሆነ ነው የምትቃጠለው በሙዚቃ የምትለቀው ምናምን ለምን እንደሆነ እኔ ስሜቴን የራሴ ያውቀዋለሁ። እና እዚህ እንኳን እዚህ ተከትለው ዛሬ አንዲት በዚህ አጋጣሚ እዚህ ያላችሁ ሰዎች በየቦታው ለእኔ የምታስቡልኝ ከሆነ ዛሬም ከዚህ ነው ያለ ከዛ ነው ያለ ምናምን የሚሉ ሰዎች ካሉ የትናንቱ የፕሮፌሰር አስራት ወልደየስን ቃል ተጠቅሜ የዛ ብራንችና ቅርንጫፍ ናቸው። ለምን ኮቴንም ያውቃሉ ማለት ነው። ትናንትም ለዚያ ያበቁኝና አሳልፈው የሸጡኝ እነሱ ናቸው ይሁዳዎቹ ማለት ነው። ስለዚህ እነዚህ ሰዎች እነማን ናቸው የሚለውን ነገም ላንቺም ላንተም ስለማይመለስ የራሳችሁን የቤት ስራ ስሩ። ለእኔ ብላ አይደለም ለራስህ። እኔ ችግር የለብኝም። መከራውንም ተቀብየው ሁሉንም ተጋፍጬው አምኜበት ነው ደግሞ የአባቴን ቀን ሚስጠይ በጣም ደስተኛ ነኝ በዚህ ሰዓት ማለት ነው። እንደኔ ደስተኛ ሰው የለም። ሰርቄ አይደለም፣ ዘርፌ አይደለም፣ ዋሽቼ አይደለም፣ ቀጥፌ አይደለም። ሪያሊቲን ያንጸባረኩት ሀቅን የተናገርኩት በዛ ደግሞ እንደሚመጣ አምኜበት ነው የሆንኩት። ስለዚህ በጣም ደስተኛ ነኝ። ምኑን አለ የሚለኝ ምንም በጣም ደህና ነኝ ያልኩ ነኝ። ምኑኛለሁ? ምንም አልሆንኩም። ግን እኔን ግን ተውኝ። አንድ ሁለተኛ ደግሞ ትናንት በጣም የምጸየፋችሁ ሰዎች በጣም እኔ ማላውቅ መሰላችሁ እንዴ? እኔ እኮ ብዙ ነገር አውቃለሁ። ስለማልናገር ነው። ታርጌት አድርጌ ርዕስ አድርጌ ስላልገባው ነው። አንድን ግለሰብ ርዕስ አድርጌ ገብቼ አላውቅም። ስላልገባው ነው እንደዛ። አውቃለሁ እኮ ዛሬ መጣችሁ ብንገናኝ ስትለይ ያም አልቆስሉ ገብታችሁ ኮሜንቱን ማየት ትችላላችሁ። እንደገና ናና ቀለበታችን ውስጥ ግባ ኖ እኔ በሰዓት አሜሪካ ነው ያለሁ። ፈጣሪ ይመስገን። እዚህ ሁሉ እንግዲህ ከ55 ስቴት ደግሞ ፈልገኝ ደግሞ ከዛ ሂድ ይበቃል። ምንም ማብራራት አይጠበቅብኝም። ወደ ሌላ ጨዋታ ግባ አለን። እኔ ብቻዬን ለሚሊዮኖች የምበቃ እኔ ወንድም ከጎና አለ ወላሂ። እሺ ጆካዬ ቴንኪው ወንድም አለ። አየ ብራዘር ያላ ሰላማ። እሺ ቴንኪው ቻውሽ። ያ ሃኒ ሚውት ሽናንሹ እናት ወይ ሀሳባችን እኔ እዚህ በላይ መናገር አልፈልግም። ለምን ብዙ ስትናገር ቃላቶች ሊያመልጡ ለምን ዛሬ የሚመቹ ቃላቶች ሊወጡ ስለሚችሉ ከዚህ በላይ መናገር አልፈልግም። በትዕግስት ዝም ብለሽ ስላዳመጥሽ ማውራት ያለብን ነገር ቲፒንግ እንደ ታይፕ ያርጉ። ሁላችሁም እዚህ ያላችሁ ሰዎች አካውንቱን ዋርኒንግ እንዲሰጥ ከሚደረግ ሁላችሁም እየገባችሁ ኮፒ ሊንክ አድርጎ። አሁን 1 ሰዓት የማይሆን ሚቲንግ ያደረግነው እዚህ አይደለም። 2 ጊዜ ነው ዋርኒንግ የሰጠኝ። የሆነ ሰው ነው እንደዛ የሚያደርገው። ስለዚህ ግቡ፣ አካውንቱን ኮፒ ሊንክ አድርጉለት። ምን እናግዝህ ምን እንርዳ ለምትሉት ሂሳይ ኦልሬዲ እሱ ገንዘብ እርዳታ አይፈልግም። እኔ ይሄን ነገርም ከዚህ በፊት ተናግሬያለሁ፣ ትናንትም ተናግሬያለሁ። ሰው ልጅ ገንዘብ አይደለም አለሁ ማለት አንድ ነገር ነው። እኔ አለሁ ባትኖሩም ባታረጉም ለዛ ሰው አለሁ በጣም ትልቅ ተስፋ ነው ለሰው ልጅ። ለጓደኞቻችሁ እንደዚህ ለተጨነቀ ሰው እኔ አለሁ ብላችሁ ሀሳብ መስጠት ለራሱ ሌላ ትልቅ ነገር ነውና አሁን እዚሁ ላይ ያለ እየገባችሁ ኮፒ ሊንክ አድርጉለት አካውንቱን። አሮ ነው እኔ ሌላ ምንም ምለው ነገር የለም። ምክንያቱም የሆነ ነገር ሲወራ እየሳባችሁ የሆነ ነገር ታወጣላችሁ፣ የሆነ ነገር ሲወራ የሆነ እየሳባችሁ ታወጣላችሁ። ሰልችቶኛል እንደዚህ አይነት ንግግር። ይሄ ኮንቨርሴሽንም እንዲኖረኝ አልፈልግም። ግን ያው የሰው ልጅ ስሜት አለው፣ ስሜቱን መግለጽ አለበት። በራስ አካውንት ለምን አትገባም የምትሉት ኢትስ ቴኪንግ ታይም። የሆነ ሰዓት ላይ ይገባል፣ በራሱ አካውንት ይመጣል፣ ግን ጊዜ ይፈልጋል። ያንን ጊዜ ደግሞ አግኝቶ ወደ ሶሻል ሚዲያ እስከሚመጣ ድረስ ሁላችሁም አካውንቱን ዋርኒንግ የሚሰጠውን ነገር እንዲቆም፣ የፈለገውን ነገር እንዲፖስት፣ ስሜቱን ኢሞሽኑን እንዲገልጽ አድርጉት። እኔ ይህንን ነው ማለት የምችለው። ጥሩ ፖይንት ነው ያነሳሽ። ሌላ ነገር ተውት፣ አካውንቴን ግን ጠብቁልኝ።
ለምን ለእኔ ታሪኬ ነው፣ ታሪኬ ነው። ትልቅ ታሪክ አለው። እየገባችሁ ቲክቶክ የሚፈልገውን ሂደት አድርጉለት። ለሱ ነው፣ ለእኔ አይደለም። ያ ሌላ እንደዚህ እናግዝ ምናምን የምትሉ ቴንኪው። እኔ የገንዘብ እርዳታ አልፈልግም። እንደ በላይ ዘለቀ ብሰቀል ነው የሚሻለኝ። በቃ ሌላስ እኔ ከዚህ አሁን ለሪከርድ የሚመች ቃል አልጠቀምም። ግን ወደ ሌላ አካል ግን ጣት እንዳትቀስሩ። ወደ ሌላ አካል ለምን እኔ አሁን እዚህ መጥቼ እንትን እንድል የፈለኩት ወደ ሌላ አንዳንዴ እንደዚህ ጠላት እንትን እንዳይለው ለምን ቪዲዮ ለቀቅከው ለምን ፎቶ ለጠፍከው ምናምን የሚለኝ ሰዋል። እኔ ኑሬዋለሁ እኮ ምን ችግር አለው? አንድ ሁለተኛ በቤቴ ነው፣ ማንንም አታካል አላደረኩም። አሁን ግን በኮሜንት እያስመሰሉ ሌላ አካል ሌላ ሰው ይደሰታል ነው። ማን ነው ጠላቱ ማን ነው ወዳጁ ስትል ደግሞ አሳ ጎርጓሪ ዘንዶ ያወጣል ይሆናል ማለት ነው። እና ለሪከርድ ማይመቹ ጊዜያቶች ነው የነበሩ። ሀኒ ለሰጠሽ ጊዜ በጣም አመሰግናለሁ። በቅንነት ከስሩ ናችሁ። ውስጣችሁ የተጎዳ ሰዎች ካላችሁ የአባቴን ቀን ይስጠይ። እኔ ልቤ ከተራራ የገዘፈ ነው። ለምን ያሳምነው ልጅ ነኝ። እየሞትኩ እንኳን ፍርሃት የሚባለውን ሀገር አላውቀውም። 4 ነጥብ እና ይህን ነው ማለት የምችለው። ሌላ እንትን ማለት አያስፈልግም። ማንዬ ስለሰጠሽን ጊዜ በጣም ነው የማመሰግነው። ከስር ያላችሁም በጭልታ ስላዳመጣችሁ በጣም አመሰግናለሁ። እና በእኔ በኩል ጨርሻለሁ። ሀኒ ቤትሽን ያለምንም ጫጫታ ሬስፔክት ስለምሰጪ ስለምትረጅኝ ሀሳቤን ስለምትጋሪው ነው የአንቺን ቤት የመረጥኩት። አንዳንድ እህቶቼ ቤት ሂጄ እንዴት ናችሁ ምናምን የሚለው ጥያቄ ስለማልፈልግ ነው።